እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የኢትዮጵያ ኒውክሌር ኃይል ኮሚሽን ምክትል ኮሚሽነር የሆኑት አቶ አብዱራዛቅ ኡመር ናቸው። ከሳቸው ጋር ጥቂት ቆይታ እናደርጋለን። እንግዳችን እዚህ ስለመጡ እጅግ አድርገን ነው የምናመሰግነው። ኢትዮጵያ አሁን ላይ ወደ ኒውክሌር ፊቷን እንድታዞር ምንድነው ያስገደዳት ከሚለው ሐሳብ እንነሳ። ቀደም ሲል እየተመለከትን ነበር። ለበርካታ ሰላማዊ ጉዳዮች ይውላል የኒውክሌር ኃይልና ማህበራዊ ኢኮኖሚያዊ ችግሮች ለየትኞቹ ነው መፍትሄ ሊሆን የሚችለው የሚለውንም አጠር አድርገን አብረን እናነሳዋለን። አመሰግናለሁ ስለተሰጠኝ እድሉ። ኢትዮጵያ ወደዚህ የኒውክሌር ኃይል ልማት ለመግባት መሰረታዊ ምክንያት የሆናት ትልቅ ሀገር ናት። በኢንዱስትሪ ዘርፍ የምታደርገውን ጉዞና እድገት ኢኮኖሚዋን ለማሳደግ የኃይል አስተማማኝነት ያስፈልጋታል። ከፍተኛ የህዝብ ቁጥር አለን፣ ወደ 130 ሚሊዮን የሚጠጋ። ባለፉት 8 ዓመታት እንኳን ብናይ ኮቪድ ጊዜ ሁሉ የሀገራችን ኢኮኖሚ እድገትን እያሳየ የመጣበት ሁኔታ ነው ያለው። ስለዚህ ወደ ኢንዱስትሪያዊ ልማት የምንሸጋገርበትን ሂደት አስተማማኝ የኢነርጂ መሰረት መደገፍ የግድ ነው። ኤነርጂ የእድገት መሰረት ነው። እድገቱ ደግሞ መልሶ ኤነርጂን ይጠይቃል። ስለዚህ አስተማማኝ ከሌሎቹ የኃይል ምንጮች ጋር ከሃይድሮ ኤሌክትሪክ ጋር በምንመለከተው በምናነጻጽረው ጊዜ ቤዝ ሎድን ወይም ደግሞ ቋሚ የሆነውን የኤነርጂ ግብዓት ለኢንዱስትሪዎቻችን፣ ለሰዎቻችን እንዲሁም ደግሞ ከዛ ጋር ተዛማጅነት ያላቸውን እድገት የሚጠይቁ በተለይም በአሁኑ ሰዓት ኢትዮጵያ አንደኛው የትኩረት አቅጣጫዋ የዲጂታላይዜሽን ነው። በአይሲቲ እና በዲጂታል ዘርፍ የምንገነባውን ኢኮኖሚ ከሱ ጀርባ የኤሌክትሪክ ኃይል አስተማማኝ መኖር በጣም ወሳኝ ነው። የዳታ ማይኒንጎች በአሁኑ ሰዓት የራሱ የመጡ ያሉት የብረታ ብረት ኢንዱስትሪዎች ከፍተኛና በራሳቸው አንድ የሃይድሮ ኤሌክትሪክ ማመንጫ የሚፈልጉበት ደረጃ ደርሷል። ስለዚህ ይህንን ፍላጎት መልሶ ለመሄድና እድገት ሳይቆራረጥ በኤሌክትሪክና በኃይል አቅርቦት እንዳይጎዳ ይህንን ስራ መስራት ያስፈልጋል። ከዚሁ ጋር በተያያዘ ደግሞ የኒውክሌር ሳይንስና ቴክኖሎጂ የቴክኖሎጂ ገበታ ነው። ለጤና ዘርፍ ላይ ለማከምም ለመመርመርም ያገለግላል። በግብርና ዘርፍ ሀገራችን የተሻሻሉ ምርቶችን ለማምጣት ምርምር የሚሰራበትና ማሻሻያ የሚደረግበት ነው። በቢሾፍቱ የግብርና ኢንስቲትዩት ውስጥ ቀደም ባለው ጊዜ ሁሉ በጤፍ ፍሬ የመያዝ አቅሙን ለመጨመር በኒውክሌር ቴክኖሎጂ ምርምር ሲሰራ የነበረበት ነው። የቆላ ዝንብና በደቡቡ የሀገራችን ክፍል በርካታ ለም መሬት ኖሮ የከብት ልማትን ለማካሄድ የሚከሰቱ በሽታዎችን የገንዲ በሽታን ለማስወገድ እየዋለ ነው የሚሄደው። በውሃ ሀብት ቁጥጥር፣ በመንገድ ስራ፣ በኮንስትራክሽን፣ በጥራት ስራዎች በርካታ ማህበራዊና ኢኮኖሚያዊ ዘርፍ ላይ የሚውል ሰፊ ማዕድ ነውና ይሄ ዓለም ለምን እየተጠቀመው እንደሆነ እንግዲህ ይታወቃል። በተለይ ከዓለም ጉዞ ጋር ለመሄድና ተወዳዳሪ ለመሆን የሚያስችሉ ብዙ ነገሮች ይሰሩበታል ተብሎ ይታሰባልና አዋጁ ከወጣ በኋላ ኮሚሽኑ ተቋቁሟል። እንደው እስካሁን ድረስ በእርግጥ ጥቂት ወራት ቢሆኑም ገና የቅድመ ሁኔታ ስራዎች ምን አይነት ስራዎች ተሰሩ፣ በአጭር ጊዜና በረጅም ጊዜስ ምንድነው የምንጠብቀው የሚለውን እስኪ ያው ሰፊ ሊሆን ይችላል፣ ግን ዋና ዋናዎች ኮሚሽኑ እንግዲህ ከዚህ ከኒውክሌር ኃይል ልማት ጋር ሀገራዊ ፕሮግራምን የማስተባበር የመምራት የማቀድ ወደ ተግባር የመለወጥ ማንዴትን ይዞ በአዋጅ ቁጥር 275 19/2017 ከአንድ ወር ከ8 ቀን በፊት ነው የተቋቋመው። በዚህ ጊዜ ውስጥ እንግዲህ ኮሚሽኑ የ100 ቀን እቅድን በአጭር ጊዜ ውስጥ አዘጋጅቶ አደረጃጀት አሰራርን በአዋጅ የተሰጠውን ስልጣንና ተግባር መሸከም የሚያስችል ስራዎችን እንዴት አድርጎ ማካሄድ እንዳለበት ፋይል የሚገፋ ሳይሆን አገልግሎትና መፍትሄ የሚሰጥ የቴክኖሎጂ ተቋም መሆን የሚችልበትን በመስራት ላይ ነን ያለነው። ከቴክኖሎጂ አቅራቢው ድርጅት ጋር ጊዜ ሳናጠፋ ሀገራዊ ቡድን አቋቁመን የቪዲዮ ኮንፈረንሲንግ ተደርጓል። በቀጣይም ወደ ልማቱ የሚገባበት ሁኔታ ነው። የሰው ኃይል ዝግጅት ይኖራል። በዚህ ዘርፍ የኒውክሌር ቴክኖሎጂ
በደሴት የሚከናወን አይደለም። በርካታ ባለድርሻ አካላት የሚሳተፉበት ነው። እነዚህ ባለድርሻ አካላት ምን ምን ኃላፊነት አለባቸው? ለምሳሌ ያህል በሰው ሀብት ልማት ግንዛቤ በመፍጠር እንዲሁም ደግሞ ከዛ ጋር የተያያዙ የቴክኖሎጂውን ሀገር በቀል ወደሚሆንበት ደረጃ ለማሸጋገር በጋራና በትብብር ልክ ሀገር እየተከተለው ባለው የመደመር መንገድ ተባብሮ ሲነርጂ ፈጥሮ መስራትን ይጠይቃል። ስለዚህ አሁን በቅርቡ ከዲሴምበር 8 እስከ 12 ዋናዎቹ ባለድርሻ አካላትን ከዓለም አቶሚክ ኤነርጂ ኤጀንሲ ጋር በመተባበር ስልጠናና የግንዛቤ ፈጠራ ፕሮግራም እናካሄዳለን ማለት ነው። እጅግ በጣም ነው የምናመሰግነው። የኢትዮጵያ የኒውክሌር ኃይል ኮሚሽን ምክትል ኮሚሽነር አቶ አብዱራዛቅ ኡመር እዚህ ድረስ ስለመጡ ስለሰጡን ማብራሪያ መልካም ጊዜ ይሁንልዎት።